ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የወልቃይት ዞን አስተዳዳሪ ለአቶ ጌታቸው ረዳ መልስ ሰጥተዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ አሁን ያለው የወልቃይት አስተዳደር እንዲፈርስ ተስማምተናል ሲሉ ለዘ ሪፖርተር ተናግረው ነበር። በጉዳዩ ላይ ምላሽ እንዲሰጡ የተጠየቁት የዞን ዋና አስተዳዳሪ አቶ አሸተ ደምለው መረጃውን ፍጹም ውሸት ነው ሲሉ አስተላልፈዋል። ለብርሃነ ጥምቀቱም የእንኳን አደረሳችሁ መልእክት አስተላልፈዋል። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና አርበኛ ዘመነ ካሴም የጥምቀት በዓልን አስመልክተው መግለጫ ሰጥተዋል። የመግለጫው ሙሉ ይዘት በዜናችን በዝርዝር እናስደምጣቸዋለን። በአዲስ አበባ የከተራ በዓልን ሲያስተባብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ህይወታቸው እንዳለፈና ብዙዎችም እጅግ በሐዘን ስሜት እንዳሳለፉ ተሰምተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ዋና ስራ አስኪያጅም የሐዘን መግለጫ ሰጥተዋል። ይህን አስመልክቶም የተሰሙትን መረጃዎች በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የትግራይ ክልል ሰላምና ጸጥታ ቢሮ ጄኔራል ጉዑሽ ገብሬን በቁጥጥር ስር አውሎ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፈጠሩን ያረጋግጥ እንደሆነ መረጃዎች እየወጡ ነው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር በዛሬው ዕለት ተፈጽሟል። የቅርብ ጓደኞችና ቤተሰቦችም የብዙዎችን ልብ የነካ መልእክት አስተላልፈዋል። የመረጃም ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን። ከውጭ ደግሞ በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ መሪ አረጋግጠዋል። በዝርዝር የምናስደምጣችሁ ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የወልቃይት ዞን አስተዳዳሪ ለአቶ ጌታቸው ረዳ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ አሁን ያለው የወልቃይት አስተዳደር እንዲፈርስ ተስማምተናል ሲሉ ለዘ ሪፖርተር ተናግረው ነበር። በጉዳዩ ላይ ምላሽ እንዲሰጡ ነው የጠየቅናቸው። የዞኑ ዋና አስተዳዳሪ አቶ አሸተ ደምለው መረጃውን ፍጹም ውሸት ነው ሲሉ አስተባብለዋል በማለት አንድ አፍታ ሚዲያ ዘግበዋል። አምባሳደር ሄርቪን ማሲንጋ በሁመራ በነበራቸው ቆይታ የወልቃይት አስተዳደር እንዲፈርስ የሚል አጀንዳ እንዳልተነሳም ተናግረዋል። በተጨማሪም አቶ አሸተ የጥምቀት በዓልን አስመልክቶ በማህበራዊ ገጻቸው ላይ ባሰፈሩ ጽሁፍ የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ አስረግጠዋል። አሁን ያለንበት ዘመን የድህረ እውነት ዘመን በመሆኑ የተደረገውን እንዳልተደረገ ያልሆነውን ደግሞ እንደሆነ የሚያቀርብ የቅጥፈት ኃይሎች በሰሞኑ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሁመራ ዞን ድረስ በመምጣታቸው ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም አንዳንድ የጠላት አካላት ከትናንት ስህተታቸው ያልተማሩ በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው እንቶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነተኛ ፍትህ ጎን መቆም ይጠይቃል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም በማለትም ጠንካራ ምላሽ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። የፊልም፣ የቲያትር፣ የማስታወቂያ፣ የቴሌቪዥን ፕሮግራም ባለሙያው ተወዳጁ አርቲስት ነጻነት ወርቅነህ በ43 ዓመቱ ነው ከዚህ ዓለም በሞት የተለየው። ሁለገቡ አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ስርዓተ ቀብሩ ሲፈጸምም ብዙዎች እጅግ አሳዛኝ መልእክት አስተላልፈዋል። መልእክታቸውን ካስተላለፉ ግለሰቦች መካከልም የነጻነት ወርቅነህ ጓደኛ የነበረው አስናቀ ከ29 ዓመት በላይ የዘለቀ ከወዳጅ በላይ የሆነ ወንድማማችነት እንደነበራቸው ገልጾ እሱ መኪና ውስጥ ጋቢና እኔ ነኝ የምቀመጠው ልብስ እየተቀያየርን ነው የምንለብሰው ሲል የነበራቸውን ጥብቅ ቁርኝት አስታውሷል። ነፂ የ29 ዓመት የልብ ጓደኛዬ ነው። በዚህ ሁሉ ዓመታት ጓደኝነታችን ውስጥም ተለያይተን የምናውቀው ለአንድ ወር እንኳን አይሞላም የሚል መልእክት ጓደኛው አርቲስት አስናቀ መልእክቱን አስተላልፏል። በተመሳሳይ መልኩ ነጻነት ወርቅነህ የመጀመሪያ ልጅ አባቴ ለእኔ አባት ብቻ አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር ሲል ገልጿል። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ የሚል መልእክት ማስተላልፈዋል። ዛሬ ስለ አባቴ ስለ አርቲስት ነጻነት ወርቅነህ ሳስብ ልቤ በሐዘን ቢከብድም በእሱ ልጅነቴ ግን እጅግ እኮራለሁ። አባቴ ለእኔ አባት ብቻ አልነበረም፣ ለእናቴ ታማኝ ባል፣ ለሁላችንም ደግሞ የደስታ ምንጭ ነበር ብሏል። የኔ ጀግና ሲል የገለጸው ልጁ በሄደበት ሁሉ ፈገግታን የሚዘራ ለሰው ሀሳቢና እጅግ ሩህሩህ ሰው ነበር። አባዬ ዛሬ ላለሁበት ማንነት መሰረት የሆንከኝ አንተ ነህ። ሊገቡኝ የሚገቡ የህይወት ትምህርቶችን በትዕግስት አስተምረኸኛል።
አስተምረኸኛል። ከአባቴ የሚጠበቀውን እውነተኛ ፍቅርም ያለ ስስት መግበኸኛል። መጽናናታችን ያንተን ድምፅ አለመስማትና መለየትህ ለኔና ለቤተሰቤ እጅግ የሚከብድ ቢሆንም አሁን አንተ ከፈጣሪ ጋር በተሻለ ስፍራ ላይ እንዳለህ በማወቃችን እንጽናናለን። ፍቅርህና ትዝታ ለዘላለም በልባችን ይኖራል በማለትም የአርቲስት ነጻነት ወርቅነህ የመጀመሪያ ልጅ መልእክቱን አስተላልፈዋል። ወደ ቀጣዩ መረጃችን ስናልፍ የከተራና ጥምቀት በዓልን አስመልክቶ በተለያዩ አቅጣጫዎች የእንኳን አደረሳችሁ መልእክቶች እየተላለፉ ነው። የእንኳን አደረሳችሁ መልእክት ካስተላለፉ አካላት መካከልም የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያንና የኦርቶዶክስ እምነት ተከታዮች እንኳን ለ2018 የከተራና ጥምቀት በዓል በሰላም አደረሳችሁ የሚል መልእክት አስተላልፏል። በመልእክቱም የድርጅታችንን መመስረት ተከትሎ ሰራዊታችን መላው የአማራ ሕዝብ የዲያስፖራው ማህበረሰብና የትግሉ ደጋፊዎች በከፍተኛ ስሜትና ደስታ መቀበላቸውን ረጋግጥ ከፍተኛ ኩራት ይሰማናል። በአንድነታችን ከፍተኛ ልባዊ ደስታን የተጎናጸፈው ሰራዊትና ህዝብ የድሉን ጽዋ ያነሳ ዘንድ የጠላትን አከርካሪ መስበር የሚችል ስልታዊ አመራር ለመስጠት መዘጋጀታችንን በዚህ አጋጣሚ እናረጋግጣለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ የአገራችን ባህልና ትውፊት እንዲጠበቅና ሁሉም ኢትዮጵያዊ ባህሉንና እምነቱን በነጻነት የሚያራምድበት ሀገር እንዲኖረን የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ የሚቀጥል መሆኑንም በዚህ አጋጣሚ እንገልጻለን። መላው ሰራዊታችንና አመራሩ ቆጣጠራቸው አካባቢዎች ሁሉ በዓሉ በሰላም እንዲከበር ከህብረተሰቡ ጋር በትብብር እንድትሰሩ እናሳስባለን በማለትም የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክታቸውን እንዲህ ሲሉ አስተላልፈዋል። በክርስቲያኖች ዘንድ ጥምቀት አንድም የመገለጥ ሁለትም የእርቅና ዳግም የመወለድ ምልክት ነው። በቀደመው ዘመን አዳምና ሔዋን በፈጸሙት ኃጢአት የሰው ልጅ ከአምላኩ ተቀያይሞ የፍዳ ዘመናትን አሳልፈዋል። ዳሩ ግን ሰው በኃጢአቱ ልጅነቱን ቢነጠቅም እስከ ወዲያኛው ጠፍቶ አልቀረም። አባቱን ያስከፋ ስህተት ቢሰራም እስከ መጨረሻው ተረግሞ አልኖርም። አጥቶ የነበረውን የልጅነት ጸጋ በክርስቶስ ዳግም ተቀብሏልና ክርስቶስ በፈለገ ዮርዳኖስ የተገኘው እሱ ራሱ ኃጢአት ኖሮበት አይደለም፣ ይልቁንም በኃጢአት ህድፍ ለቆሸሸው የሰው ልጅ የእርቅ መንገድ ለመሆን እንጂ። ስርዓተ ጥምቀቱን ስናከብር የጥፋት መፍትሄው ይቅርታ፣ የጸብ መድኃኒቱ እርቅ እንደሆነ እያሰብን መሆን አለበት። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በፈጣሪና በፍጡር በህዝብና በህዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ የተፈጥሮ ሁነቶች ናቸው። በአምላክና በሰው ልጅ መካከል የተፈጠረው ጸብ በክርስቶስ ፍጻሜውን እንዳገኙ ሁሉ እንደ ሀገር ያሉብንን አለመግባባቶች በጠረጴዛ ዙሪያ ልንፈታቸው የዘመናት የልዩነት ዕዳዎቻችን ፍጻሜ ሊያገኙ ከጫፍ ደርሰናል። የሀገራዊ ምክክር ኮሚሽኑ ከተቋቋመ ወዲህ ባለፉት 3 ዓመታት ሰፊ ቁጥር ያላቸው ዜጎቻችን የተካፈሉበት የተለያዩ ባለድርሻ አካላትን ያሳተፉና የልዩነት አጀንዳዎችን ያሰባሰቡ ሰፋፊ መድረኮች ተዘጋጅተዋል። ተቃርኖቻችን በዘላቂነት መፍትሄ የሚያገኙት በምክክራችን ፍጻሜ ነውና እንደ ሂደቱ ሁሉ ለፍጻሜው ርብርብ እንድናደርግ በዚሁ አጋጣሚ አደራ ላሉ። ስርዓተ ጥምቀቱ የመገለጥ ምልክት ነው። በጥምቀት ዕለት እውነት ለዓለም ሁሉ ተገልጣለች። ከሰማይና ከምድርም ምስክር መጥቷል። ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄዳሉ። ስለሆነም ዛሬ በዚህ የበዓሉ መንፈስ ውስጥ ሆነን የኢትዮጵያን የመገለጥ ጉዞ እንድንመረምር እጋብዛለሁ። የኢትዮጵያ ሴቶች፣ የኢትዮጵያ ሀብቶች፣ የኢትዮጵያ አቅሞች፣ የኢትዮጵያ ክንዶች፣ የኢትዮጵያ ውበቶች፣ የኢትዮጵያ ክብሮች፣ የኢትዮጵያ ከፍታዎች እየተገለጡ ናቸው በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በመጨረሻም ይህ ዘመን ያለ ጥርጥር የኢትዮጵያ ዘመን ነው። ከኢትዮጵያ እውነት ጋር የሚራመዱ ሁሉ ከኃይል ወደ ኃይል ይራመዳሉ። ይሄንን የተረዱ ብዙዎች ከውጭም ከጫካም ወደ ኢትዮጵያ እየመጡ ነው። ኢትዮጵያም እየተቀበለቻቸው ነው። የቀሩት ብዙዎች ደግሞ የጊዜ ጉዳይ እንጂ እንደሚመጡ እናምናለን። ከጥፋት ልጅ በቀር ማንም ከኢትዮጵያ እውነት አይቀርም በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን አስተላልፈዋል። በተጨማሪም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የጥምቀት በዓል ኢትዮጵያ በአደባባይ የምትደምቅበት ውድ ጌጧ ነው። በዓሉ ኢትዮጵያውያን ህብረ ብሔራዊ አንድነታቸውን የሚገልጡበት ነው። ይህንን የፍቅርና የአንድነት መገለጫና የዓለም ቅርስ የሆነው በዓል ጠብቆ ማቆየትም የእኛው ኃላፊነት ነው በማለት መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለም ለመላው የአማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለመላው ፋኖ አባላትና አመራሮች እንኳን ለ2018 ዓ.ም የከተራና የጥምቀት በዓል በሰላም አደረሳችሁ አደረሰን በማለት የአማራ ብሔራዊ ንቅናቄ ሊቀመንበር የሆነው አርበኛ ዘመነ ካሴ መልእክቱን አጋርቷል። አርበኛ ዘመነ ካሴ በመልእክቱም የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነትና በአንድነት የሚኖሩበት ዲሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋት ርቆ አንድ ወሳኝ የግድ ደግሞ መከናወን ያለበት መለስተኛ ግብ ነበረን። የአማራን ትግል መዋቅራዊ አንድነት
ለማረጋገጥ ከብዙ ጥረትና ጥበብ በኋላ ትናንት ጥር 9 ቀን 2018 ዓ.ም ይህንን አሳክተናል። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው ኢትዮጵያዊ ወገናችን እንኳን ደስ አላችሁ፣ እንኳን ደስ አለን። ጠላትን በአውደ ፖለቲካ አሸንፈነዋል። በአውደ ውጊያም አዝረክርከነዋል። በስነ ግንኙነት ወይም ዲፕሎማሲ አሳጠነዋል። በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግል ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችን እየጨፈጨፉ መዝለቅ ችለዋል በማለት አርበኛ ዘመነ ካሴ መልእክቱን በማህበራዊ ትስስር ገጹ አጋርቷል። አንድነት ሁሌም በየትኛው ሁኔታ ውስጥ በማንኛውም ወገን ይከውን ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፋንታው ነው። አንድነት አማራዊ አካላችን የሚያንቀሳቅስ ነፍሳችን ነው። በመሆኑም ዛሬ አንድ በመሆናችን ከነገ ጀምሮ ሞት ላይ እንስቃለን፣ ሞትን እናሸንፈዋለን፣ ሞት ራሱን እንገድለዋለን፣ ነጻም እንወጣለን። የአማራ ትግል አንድ ሆኗል። ስለ ነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬ ስለ ቀጠናው በጥባጭ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። ስለ ነገ መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫ ወረራ እኩል ወይም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታዎቻችን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ አላማና እሴት ያለው ህይወት እንኑር። አንድ ማህበረሰብ የሚወድቀው ሁሉም የማህበረሰቡ አባል መጥፎ ስለሆነ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነ በጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም። አብዮቱ የመሳሪያም የቅንነትም ነው። ስለዚህ የምር ቅን እንሁን። ቀደምቶች ሞክረውት የጣላቸውን የክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እንጸየፈው። በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም፣ ነገ ላይም አይደረስም። ቢደረስም መልካም አይሆንም። ይህ ድንቅና ለአማራ ህዝብ ከኦክሲጅን እኩል ያስፈልገው የነበር አንድነት እንዲሳካ ማስተዋልን የሰጠንን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ፣ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁ የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላችሁ አማራዎችና ሌሎች ኢትዮጵያውያን ወገኖች ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ ለኃላፊነት ከኔ ጓዴ ቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝን ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁን ዛሬ ልባችን መዝግቦታል፣ ነገ ትውልድ ይኮራበታል። በተረፈ በእጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታ። አሁን ሁሉም ወደ ስራ ይግባ ሲል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር የሆነው አርበኛ ዘመነ ካሴ መልእክቱን አስተላልፏል። ከጥምቀት በዓል መረጃዎች ሳንወጣ በአዲስ አበባ በኮዬ ፈጬ የከተራ በዓልን ሲያስተባብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ህይወታቸው ማለፉ ተሰምቷል። በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔ ዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ህይወታቸው ማለፉ ተሰምቷል። ወጣቶቹ በበዓሉ ላይ እያገለገሉ ያለ በአጋጣሚ ኤሌክትሪክ አደጋ ህይወታቸውን ማጣታቸውን የተገለጸው ይህንኑ መርዶ ተከትሎ ለሐዋርያዊ አገልግሎት በጎንደር ሀገረ ስብከት የሚገኙ የቤተ ክርስቲያኑ አመራሮች የተሰማቸውን ጥልቅ ሐዘን ገልጸዋል። ሀገረ ስብከቱ ባስተላለፈው የሐዘን መግለጫ ወጣት ልጆቻችን በበዓሉ ዕለት ህይወታቸውን ማጣታቸው ታላቅ ሐዘን ፈጥሮብናል ሲሉ ገልጸዋል። ለሟች ቤተሰቦችና ወዳጅ ዘመዶች ልዑል እግዚአብሔር መጽናናትን እንዲሰጥ ለወጣቶቹም ነፍሰ እረፍትን እንዲያድል ጸሎት አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስም የተሰማቸውን ጥልቅ ሐዘን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል የንግድ እንቅስቃሴን ያስተጓጉሉ የነበሩ 145 ህገወጥ ኬላዎች መነሳታቸው ተገልጿል። ህገወጥ ኬላዎቹ ከባለ ሀብቶችና አሽከርካሪዎች አላግባብ ክፍያ በመቀበል ለምርትና አገልግሎት ዋጋ መናር እንዲሁም ለጤናማ የንግድ ስርዓት መጓደል እንቅፋት ሆኖ መቆየታቸውን የክልሉ ንግድና ገበያ ልማት ቢሮ ኃላፊ ኢብራሂም መሐመድ ለሀገር ውስጥ ሚዲያ ተናግረዋል። በክልሉ የተለያዩ አካባቢዎች ህገወጥ ኬላ በመጣል ቀረጥ ያስከፍሉ የነበሩ አካላትን ማስቆም በመቻሉም በአሁኑ ሰዓት ምርት በነጻነት ከቦታ ቦታ እንዲንቀሳቀስና ጤናማ ግብይት እንዲፈጠር ማስቻሉን አስረድተዋል። በቀጣይም ህገወጥ ተግባራትን በመከላከል የክልሉን የንግድ እንቅስቃሴ የተረጋጋ እንዲሆን የማድረግ ስራ ተጠናክሮ እንደሚቀጥልም
ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ህወሓት የራሱን ጄኔራል ማሰሩ ተገልጿል። የትግራይ ክልል ሰላምና ጸጥታ ቢሮ ጄኔራል ጉዑሽ ገብሬን በቁጥጥር ስር መዋሉን አረጋግጧል። ይህ ውሳኔ በህወሓት ወታደራዊ ክንፍ አደገኛ ክፍፍል መፈጠሩን ያረጋገጠ እንደሆነ ምንጮች አስታውቋል። ቢሮው ጄኔራሉን ከጥላት ጋር ሲያሴሩ ስላገኘዋቸው ነው በቁጥጥር ስር ያዋልኳቸው በማለት ገልጾ በቁም እስር ላይ ሆኖ ምርመራ እየተደረገባቸው ነው ቢልም ነገር ግን ጠላት ሲል የገለጸውን አካል በስም አልጠቀሰም። ቢሮው ያቀረበባቸውን ክስ ሲቀጥል ሰራዊቱን በመናቅ የሰራዊቱን ህግና ደንብ በገሃድ ጥሰዋል በማለትም ገልጿል። ጉዑሽ የታሰሩት መቀሌ ለስብሰባ ከተጠሩ በኋላ ሲሆን ጠባቂዎቻቸው ትጥቅ እንዲፈቱ መደረጉም ነው የተነገረው። ብርጋዴር ጄኔራል ጉዑሽ የህወሓት ከፍተኛ የጦር አመራር በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር በአዲስ መልክ ለማዋቅርና በደብረጽዮን ገብረ ሚካኤል ይመራ የነበረውን ውሳኔ ለመደገፍ ያስተላለፈውን ውሳኔ ውድቅ ካደረጉ መኮንኖች መካከልም አንዱ ናቸው። ውሳኔውን ለመደገፍ ፈቃደኛ ባለመሆናቸውም በጥር ወር 2014 ዓ.ም ታግደው ከነበሩ ከፍተኛ ወታደራዊ አዛዦች መካከል ብርጋዴር ጄኔራል ጉዑሽ አንዱ እንደነበሩ ታውሷል። ወደ መጨረሻው መረጃችን ስናልፍ በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የሀገሪቱ ጠቅላይ መሪ ኻሜኒ ለመጀመሪያ ጊዜ በይፋ አረጋግጠዋል። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉ ሰብአዊ ባልሆነ ጭካኔ በተሞላው መንገድ ነው ብለዋል። ለሰዎቹ ሞትም አሜሪካን ተጠያቂ አድርገዋል። መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋጅ ተቋም ሂዩማን ራይትስ አክቲቪስት ኒውስ ኤጀንሲ እንደገለጸው ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ የ3090 ሰዎች ህይወት ተቀጥፏል። ሌሎች የመብት ተሟጋቾች የሟቾቹን ቁጥር ከፍ ያደርጉታል። ኢንተርኔት ከተቋረጠ ቀናት በማለፋቸው ትክክለኛውን ቁጥር ለማጣራትም አዳጋች ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን በተቃውሞ እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎችን የሚገድል ከሆነ ወታደራዊ እርምጃ እንደሚከተልም አስጠንቅቀዋል። የኢራን ብሔራዊ መገናኛ ብዙሃንን እንደዘገበው የአገሪቱ ጠቅላይ መሪ አሊ ኻሜኒ ቅዳሜ ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎችን ገድለዋል፣ ቀውስም ፈጥረዋል ሲሉ ተናግረዋል። ለሟቾቹ ለውድመቱና የኢራን ስም ለመጥፋቱ ተጠያቂው የአሜሪካው ፕሬዝዳንት ነው ብለን እናምናለን ሲሉም አክለዋል። ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳው ተቃውሞ መሪው ከስልጣን እንዲወርዱ ወደ መጠየቅ ተሻግሯል። የኢራን መንግስት ተቃውሞ በአገሪቱ ጠላቶች የተቀነባበረ ሁከት እንደሆነም ገልጿል። ትራምፕ በበኩላቸው በኢራን ግድያው ቆሟል ቢሉም ወታደራዊ እርምጃ የመውሰድ አማራጭ አሁንም እንዳለ ገልጸዋል።